በጋምቤላ መንግስት እስከ መገልበጥ የደረሰ ዓላማ የነበረው ወታደራዊ እንቅስቃሴ አሁን መርገቡ ተሰምቷል። ነገር ግን በርካታ የጸጥታ ኃይል አባላት ከስራ መባረራቸው አነጋጋሪ ሆኗል። እንመለከተዋለን። እንደዚሁም የኢትዮጵያ አየር መንገድ የቴል አቪቭን በረራ ሰርዟል። ምክንያቱ ደግሞ የደህንነት ስጋት ነው። ሌላኛው የጥንቅራችን ትኩረት ይሆናል። ከአዲስ አበባ ለዶክተር ደብረጽዮን ተወስኗል። አካውንታቸው የተለቀቀላቸው ደብረጽዮንና ጄኔራል ክንፈ ዳኘው ጉዳይ ትኩረታችን ይሆናል። ከዚህ ውጪ የእስራኤል ባለሙሉ ስልጣን አምባሳደር አብርሃም ንጉሴ የእስራኤል ህልውና የሚረጋገጠው የኢራንን የኒውክሌር ተቋማት በማውደም ነው ሲሉ አረጋግጠዋል። ሌሎችም ጉዳዮች ተካተዋል። እንዴት አላችሁ የተከበራችሁ የሸገር ታይምስ ቤተሰቦች? የዕለቱ የመረጃ ጥንቅራችን ተጀምሯል። በመግቢያችን ላይ ያደመጣችሁትን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። ወደ ቀዳሚው ጉዳያችን አመራን። የኢትዮጵያ አየር መንገድ የቴል አቪቭን በረራ ሰርዟል። ምክንያቱ ደግሞ የደህንነት ስጋት ነው። የኢትዮጵያ አየር መንገድ በመካከለኛው ምስራቅ በሚካሄደው ጦርነት በተፈጠረው የደህንነት ስጋት ሳቢያ ወደ እስራኤል ዋና ከተማ ቴል አቪቭ የሚያደርጋቸውን በረራዎች ለጊዜው ሰርዟል። አየር መንገዱ መነሻቸውን ወይንም መዳረሻቸውን ቴል አቪቭ ያደረጉ በረራዎቹን እንደ በረራ ቁጥሮች አይነት እስከ ሚያዝያ 7ና 8 መሰረዙን ገልጿል። እስከ ሚያዝያ 7 የተሰረዙት የበረራ ቁጥሮች 404 414 እና 418 እንዲሁም 419 መሆናቸው ተነግሯል። አየር መንገዱ በተጨማሪም የበረራ ቁጥራቸው 405 እና 415 የሆኑ በረራዎች ደግሞ እስከ ሚያዝያ 8 ተሰርዘዋል ብሏል። መንገደኞች የጉዞ ወኪሎችን ወይም የአየር መንገዱን የጥሪ ማዕከል በማነጋገር የበረራ ቀናቸውን ማስቀየር ወይም ገንዘባቸውን ተመላሽ ማድረግ እንደሚችሉም አየር መንገዱ ባሰራጨው መረጃ መልእክቱን አስተላልፏል። ከአዲስ አበባ ለዶክተር ደብረጽዮን ተወስኗል። አካውንታቸው የተለቀቀላቸው ደብረጽዮንና ጄኔራል ክንፈ ዳኘው ጉዳይ። የፌዴራል ጠቅላይ ፍርድ ቤት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልን፣ የትግራይ ጊዜያዊ አስተዳደር ከፍተኛ ባለስልጣን የሆኑት አብርሃም ተከስተንና የቀድሞው የሜቴክ ዋና ዳይሬክተር ሜጀር ጄኔራል ክንፈ ዳኘውን ጨምሮ በ12 የትግራይ መልሶ ማቋቋም ፈንድ ወይም ኤፈርት ባላደራ ቦርድ አባላት ላይ ተጥሎ የነበረውን እግድ አንስቷል። ፍርድ ቤቱ ግለሰቦቹ የኤፈርት የቦርድ አባላት ሆነው የተመረጡበትን ምርጫና እነሱ አባል ከሆኑ በኋላ ቦርዱ በወሰናቸው ውሳኔዎች ላይ በፍርድ ቤት ተጥሎ የነበረውን እገዳ በማንሳት መዝገቡ እንዲዘጋ መወሰኑን ኩባንያው በአሰራጨው መረጃ አስታውቋል። ፍርድ ቤቱ ባለፈው ዓመት አጋማሽ ላይ በአመራሮቹ ላይ የተጣለውን እግድ ያነሳው ይግባኝ ባዮቹ ያቀረቡትን አቤቱታ ከመረመረ በኋላ ነው። የትግራይ ክልል ጠቅላይ ፍርድ ቤት ግለሰቦቹ ህጋዊ እውቅና ባለው የኢፈርት ምክር ቤት የተመረጡ መሆናቸውን ጠቅሰው ያቀረቡትን አቤቱታ ተቀብሎ ካሁን ቀደም እግዱን አንስቶላቸው ነበር። ግለሰቦቹ ላይ እግድ እንዲጣል ያደረገው የቀድሞ የህወሓት አመራር ቴዎድሮስ ሀጎስ የሚመሩት የቀድሞ የኩባንያው የቦርድ አባላትን ያካተተ ቡድን ነበር። ወደ ሌላኛው ጉዳያችን እናምራችሁ። በጋምቤላ መንግስት እስከ መገልበጥ የደረሰ ዓላማ የነበረው ወታደራዊ እንቅስቃሴ አሁን መርገቡ ተሰምቷል። ነገር ግን በርካታ የጸጥታ ኃይል አባላት ከስራቸው መባረራቸው አነጋጋሪ ሆኗል። በጋምቤላ ክልል 370 የሚደርሱ ፖሊሶች ከስራ ተሰናብተዋል። የጋምቤላ ከተማ ኮማንድ ፖስት ከዚህ ቀደም በከተማው የሰዎችንና ተሽከርካሪ እንቅስቃሴን እስከ ምሽቱ 1 ሰዓት ገድቦ የነበረው የአየር ሰዓት እላፊን ገደብ አሻሽለዋል። ከትላንት በስቲያ ጀምሮ በከተማው ሆቴሎችና ሱቆች እስከ ምሽቱ 3 ሰዓት አገልግሎት መስጠት እንደሚችሉ የከተማው ኮማንድ ፖስት በማህበራዊ መገናኛ ዘዴ ይፋ አድርጓል። ባጃጆች ደግሞ እስከ ምሽቱ 2 ሰዓት መንቀሳቀስ የሚችሉ ሲሆን ኮማንድ ፖስቱ የሰዓት እላፊ ገደቡ ላይ ማሻሻያ ያደረገውም የከተማውን የጸጥታ ሁኔታ ከገመገመ በኋላ መሆኑ ተነግሯል። የክልሉ ፖሊስ ኮሚሽን በማህበራዊ መገናኛ ዘዴ ይፋ ባደረገው መረጃም በክልሉ ግጭት ውስጥ በተለያዩ መንገዶች ተሳትፈዋል ተብሎ የተጠረጠሩ 370 የሚደርሱ አድማ ብተናና መደበኛ ፖሊሶች መሰናበታቸውን አስታውቋል። ከትላንት በስቲያ በኢትዮጵያ የአሜሪካ አምባሳደር የሆኑት ኤርቪን ማሲንጋ በጋምቤላ ከተማ በመገኘት ከጋምቤላ ክልል ርዕሰ መስተዳደር አለሚቱ ኡሙድ ጋር ተወያይተዋል። አምባሳደሩ በተጨማሪም በክልል ውስጥ የሚገኘውን ጀዊ በተባለ ስደተኞች ጣቢያ ጉብኝት ማድረጋቸውን ኤምባሲው አመልክቷል። ከዚህ ውጪ በጋምቤላ ከተማ ነዋሪ የሆኑት አቶ ኦዱል አጓ በግጭት አፈታት ዘዴና በክልሉ የተከሰቱ ግጭቶች እልባት እንዲያገኙ በህብረተሰብ መካከል በማሸማገል ተሳትፈዋል። ተከስቶ የነበረው
የጸጥታ ችግር በአሁኑ ወቅት መረጋጋቱና አንጻራዊ ያሉት ሰላም መስፈኑን ጠቁመዋል። በከተማው የተከሰቱ ግጭቶችም መነሻቸው ከገጠራማ አካባቢዎች በሚነሱ ማንነትን መሰረት ያደረጉ ጥቃቶች መሆናቸውን አቶ ወዶል አስታውሰው በአሁኑ ወቅት ግጭቶች በእርቅና በሰላም ማስከበር ስራዎች ችግሩ እየተፈታ ይገኛል ሲሉ ጠቁመዋል። ሌላ ስም አይገለጽ ያሉ የከተማው ነዋሪም በሰጡት አስተያየት በጋምቤላ ከዚህ ቀደም የነበረው ግጭት መቀነሱን፣ በከተማው በተለያዩ ወቅቶች ይደርሱ የነበሩ ጥቃቶች በአሁኑ ወቅት መቆማቸውን አብራርተዋል። ለረጅም ጊዜ ተዘግቶ የነበረው የመንግስት ተቋማት መደበኛ አገልግሎትን እየሰጡ እንደሚገኙም ተናግረዋል። በክልሉ ጸጥታ ችግር ውስጥ እጃቸው አለበት ተብሎ የተጠረጠሩ የፖሊስ አባላት ከዚህ ቀደም መታሰራቸውን በመግለጽ በቅርቡ የተሃድሶ ስልጠና ያጠናቀቁ ፖሊሶች ዳግም ወደ ስራ እንደተመለሱ እንዳሉም አክለዋል። በክልሉ እንደ ኢታንግ ባሉ ልዩ ወረዳዎች አሁንም የሰላም ችግር እንዳለ የተናገሩት ጋትፖል የተባሉ የከተማው ነዋሪ ደግሞ በጋምቤላ ከተማ ሰላሙ እየተሻሻለ እንደሚገኝ ገልጸዋል። ኢታንግ በተባለ ልዩ ወረዳ ግን በ3 ገጠራማ ቀበሌዎች ውስጥ አሁንም የጸጥታ ችግር እንዳለ አመልክተዋል። በመጨረሻም የእስራኤል ባለሙሉ ስልጣን አምባሳደር ዶክተር አፍርሃም ንጉሴ የእስራኤል ሕልውና የሚረጋገጠው የኢራንን የኒውክሌር ተቋማት በማውደም ነው ሲሉ አስታውቀዋል። የኢራንን የኒውክሌር ማበልጸጊያ ተቋማት ሙሉ በሙሉ ማውደም የእስራኤል የሕልውና ቀጣይነት ጉዳይ መሆኑን በኢትዮጵያ የእስራኤል ባለሙሉ ስልጣን አምባሳደር አፍርሃም ንጉሴ ገልጸዋል። አምባሳደሩ ከአህዱ ጋር በነበራቸው ቆይታ እስራኤል የኢራንን የኒውክሌር ተቋማት መመዘንና የኒውክሌር ቦምብን ለማምረት መቃረቧን ደርሳበታለች ብለዋል። የኢራን አገዛዝ ከሰላም ይልቅ ሽብርተኝነትን የሚያስፋፋ በመሆኑ ከሀገሪቱ ጋር ለድርድር የሚቀመጥ የእስራኤል ባለስልጣን እንደሌለ አምባሳደሩ አስታውቀዋል። የኢራን መንግስት ላለፉት 47 ዓመታት እስራኤልን ከቀጠናው ለማጥፋት ያለመ እንቅስቃሴ ሲያደርግ መቆየቱን የጠቀሱት አፍርሃም ለዚህም እንደ ሐማስ፣ ሄዝቦላህና ሀውቲ ያሉ ቡድኖችን ከባድ መሳሪያን ሲያስታጥቅ መቆየቱን ወንጅለዋል። እስራኤል ዜጎቿን ከጥፋት ለመታደግ አንበሳው ተነሳ በሚል መሪ ቃል ወታደራዊ ዘመቻ እያካሄደች መሆኗን ነው አምባሳደሩ የገለጹት። በጋዛና በሊባኖስ በንጹሃን ዜጎች ላይ ጥቃት ትፈጽማላችሁ ተብሎ ለቀረበላቸው ጥያቄ ሲመልሱም እስራኤል ጥቃት እያደረሰች ያለችው በሽብር መሪዎች ላይ እንጂ በንጹሃን ላይ አይደለም ሲሉ አስተባብለዋል። ዋነኛው ዓላማ እስራኤላውያን ዜጎችን ከጥቃት መጠበቅ መሆኑንና ይህም ተጠናክሮ እንደሚቀጥል ነው አምባሳደር አፍርሃም ንጉሴ አጽንኦት ሰጥተው የተናገሩት። የተከበራችሁ የሸገር ታይምስ ቤተሰቦች ለሰዓቱ ያዝነው የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት መልካም ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።